እንደዛ ተጨንቆ ደግሶ እንደዚህ መሆኑ በጣም ያሳዝናል። እናትየው እንኳን ራሷን ስታሁን ሆስፒታል ነው ያለችው። ሙሽሪት ታዋቂ ጋዜጠኛ ነች ብለሽኛል አይደል? ነው ክፍያ እንኳን የፈጸመ ምንም ብታወራው ነገር ምንም ማውቀው ነገር የለም። በቃ እንዴት እየሆኑ እንዳሉ ልነግርህ አልችልም። ሚዜ የሆነች አንድ ሴት አለችና አይታወቅም። አንቺ ስለጠቆምሽም ብቻ አንቺ ትክክል ነሽ ማለት አይደለም። ዞር በልልኝ ከፊት ሙሽሮቹ ቀሩ። ህይወቴ ሁላ ድብልቅልቁ ነው የወጣው። በቃ በጣም ጭንቀት ውስጥ ነው ያለሁት። የሰማኝ ነው። ስለ ሙሽራ አታወሪ፣ ምንም ማውቀው ነገር የለም። ሙሽሮቹም ከዛ በኋላ ወዴት እንደገቡ የት እንደደረሱ መድረሻቸው አልታወቀም እስካሁን። እንደዚህ አልጠበቅንም ነበረ። በጣም ጥሩ ሰዎች ነበሩ። አይመለከትም። ስለኔ ልታጠራ አይደለም የጠራውክ እኔ። አንድ በከተማው ላይ ትልቅ የሚባል ሰርግ ከተደገሰ በኋላ አንዳንድ ስላንተ ያሉ መረጃዎች አሉና ገብተን ማውራት እንችላለን እኮ። ካሜራውስ ምንድነው? ችግር የለውም። ይሄን ተውና አንተ ግባና። ሁሉም ሰው በቃ ተጨንቋል። መሸፋፈን ነው የምታወራው። እኔ ስራዬን ሰርቼ ነው የምገባው። ለሙሽሮቹ ሰርግ ላይ የመኪናውን መከራየትም ሆነ ስለ መኪናውም ስለ ሹፌሩም ኃላፊነት የወሰድከው አንተ ነህ። ስለምን ሙሽራ የምታወራው? ሁለተኛ ሚዜ ነኝ እኔ። በቃ ተሰወሩብን፣ አጣናቸው። ሰማኛ። ሙሽሮቹ አንተ ጋር እንዳሉ አውቃለሁኝ። አዳምጠኝ። እኔ ምንም ማውቀው ነገር የለም። እንዴት እንደተሰወሩ ምንም የምናውቀው ነገር የለም። አንቺም አንድ ተጠርጣሪ ልትሆኚ ትለሽ። ለዛ ምጠይቅሽን ነገር ብቻ መልሽ። ጭራሽ እኔ እንትን ትለኛለህ። ሂድ ውጣ፣ ከፈለግሽ ሂድ ውጣ። በቃ ምንም ነገር አልመልስም። ይኸውልሽ ሰላም ውድ የቻናላችን ተከታታዮች እንደምን ቆይታችኋል? እንግዲህ ዛሬ ለየት ባለ በአዲስ መልኩ ወደ እናንተ መጥተናል። ዛሬ እንግዲህ በአካባቢው እንግዲህ ለየት ያለ ነገር ተፈጥሯል። በአንድ አካባቢ ሄደን አንዳንድ ጥያቄዎችን በምናደርግ ሰዓት ላይ ለየት ያለ ነገር ነግረውናል። እንግዲህ እሱ እኛ ላይ ጥያቄ ፈጥሮብናል። ያንን ጥያቄ እንግዲህ እንዴት መልስ መስጠት እንችላለን የሚለውን ነገር ለማጣራት አንዳንድ ነገሮች አድርገን ነበር። እንግዲህ የእሷ ሚዜ የሆነች አንድ ሴት አለችና የተፈጠረው መሰላችሁ ቤተሰቦች፣ አንድ በከተማው ላይ ትልቅ የሚባል ሰርግ ከተደገሰ በኋላ ታዳሚ በተገኘበት ቤተሰብ በተገኘበት ሰርግ ላይ ሙሽሮቹ ቀሩ። ማለትም ሙሽሮቹ ሰርጉ ላይ አልተገኙምና ሙሽሮቹም ከዛ በኋላ ወዴት እንደገቡ የት እንደደረሱ መድረሻቸው አልታወቀም እስካሁን። እና ይሄ ነገር በቤተሰቦቻቸውም በአካባቢ ሰው ላይም ትልቅ ጥያቄና በቤተሰቦቻቸው ላይ ደግሞ የበለጠ እስከ ህመም ድረስ የደረሰ ነገር ደርሶባቸዋልና ሚዜዋን አንድ ሚዜ ያለች የሷ አንደኛ ሚዜ የሆነች ሚዜ ነበረችን። እሷን ለማናገር ሞክረን ነበረ። እሱን ቆይታ እንግዲህ አብረን የምናየው ይሆናል። ወደ ቤተሰቦቻችን እንግዲህ እንደተለመደው የእናንተ ትብብር የእናንተ እርዳታ ያስፈልገናልና ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ ከኛ ጋር እስከ መጨረሻው ሰዓት ድረስ አብራችሁን እንድቆዩ በአክብሮት እንጠይቃለን። እንግዲህ አሁን እዚሁ ትገኛለች። እንግዲህ ወደ እሷ አብረን እንሄዳለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን በድጋሚ ተመልሰን መጥተናል። እንግዲህ ከልጅቷ ጋር ለመገናኘት ሞክረን እዚህ አምጥተናታል። ሰፈር ውስጥ እንግዲህ በጣም የመነጋገሪያ የሆነ ነገር ሆኗል። ቤተሰቦቿ እንዳለ ትንሽ እናትየዋ ታማለች። እንግዲህ በእነሱ የደረሰ በእናንተ እንዲሁም በማንም አይድረስ እንላለን። እንግዲህ ከእሷ ጋር የሚኖረን ቆይታ እስከ መጨረሻ ድረስ አብራችሁን እንድቆዩ በአክብሮት እንጠይቃለን። ወደ እሷ እንለፍ። እንግዲህ የቴ አንዳንድ ነገሮችን ለማውራት ሞክረናል። የበለጠ ደግሞ እዚህ ጋር ለተመልካቾቻችን ግልጽ ማድረግ ያሉብን ነገሮች ስላሉ ራስሽን አስታውቀሽን የበለጠ ደግሞ ነገሮችን ሰፋ አድርገሽ ብትነግሪን። እሺ፣ አመሰግናለሁ። ስሜ ሄራን ይባላል እና እርዳታችሁን ልትሰጡኝ ስለመጣችሁ በጣም ነው የማመሰግነው። እና በጣም ህይወቴ ሁላ ድብልቅልቁ ነው የወጣው። በቃ በጣም ጭንቀት ውስጥ ነው ያለሁት። ሁሉም ሰው በቃ ተጨንቋል። እንደዚህ አልጠበቅንም ነበረ። በጣም ጥሩ ሰዎች ነበሩ። እነዚህ የጠፉት ልጆችም ጓደኞቼ ናቸው። ዩኒቨርሲቲ ጀምሮ አብረን የተማርን ልጆች ናቸው እና በቃ በጣም ጨንቆኛል። ለዛም ነው ለእናንተ ደውዬ ነገርኳችሁ እንደዛ የተናገርኩት። እና በጣም አመሰግናለሁ እኔን ለመርዳት እዚህ ድረስ ስለመጣችሁ። እና በቃ ልነግርህ አልችልም። በቃ ድብልቅልቁ ወጥቷል። ያን የመሰለ ሰርግ ተደግሶ ስንት ነገር እናትና አባት እንደዛ ተጨንቆ ደግሶ እንደዚህ መሆኑ በጣም ያሳዝናል። እና መፍትሄ እንድትሰጡኝ ነው። በቃ እናትና አባታቸው ራሱ ቤተሰቦቹ በቃ በጣም ጭንቅ ውስጥ ነው ያሉት። በጭንቀት ውስጥ በቃ ታማው ነው ያሉት። እናትየው እንኳን ራሷን ስታሁን ሆስፒታል ነው ያለችው። እና ጨንቆኛል። ምን እንደማደርግ ራሱ በቃ እኔ ግራ ግብት ነው ያለኝ። ምንም በቃ መፍትሄ እንድትሰጡኝ ነበር እኔ እናንተንም የጠየኳችሁ። እንግዲህ በስልክም ነግረሽኛል። ለገና አሁንም
በጣም ትልቅ ነገር እንደሆነ እናውቃለን። እኛም በከተማው ላይም እንደዚህ ነገር ተሰምቶ የማይታወቅ ነገር ነው የነገርችን። የተፈጠረውም እንግዲህ በጣም የሚያስደነግጥ ነገር ነው። እኛ የምንታወቀው እንግዲህ ነገሮችን ከስር መሰረቱ ይዘን እስከ መጨረሻው ድረስ መፍትሄ እስክናገኝ ድረስ ማንለቅ አይነት ሰዎች ነንና ለዚህ ነገርም እኛ የምንችለውን ነገር ሁላ እንደምናደርግ ቃል እንገባልሻለን። እንደገና እኛን አምነሽ እኛን መርጠሽ ወደኛ ስለመጣሽም በጣም እጅግ በጣም አድርገን እናመሰግናለን። እንግዲህ እስኪ ስለ እነሱ ልጠይቅሽና ከእነሱ ጋር እንዴት ነው ግንኙነታችሁ የጀመረው? ከየት ጀምሮ ነው? እንደነገርሽኝ ከዩኒቨርሲቲ ነው ብለሽኛል። ከዛ ፊትስና ከዛ በኋላ እንዴት ነው? ከዛ ከወጣችሁ በኋላስ ያላችሁን ነገር ሰፋ አድርገሽ ብትነግሪኝ። ያው እንዳልኩ ዩኒቨርሲቲ ውስጥ ነው ሁላችንም የተገናኘ ነው እና ጓደኝነታችን ምናምን ዩኒቨርሲቲ ውስጥ ነው የጀመርነው። በጣም የምንዋደድ ጓደኛሞች ነበርን ምናምን ነገር፣ ማንም ከማንም አይለይም። የሆነም ስራ የምናቅድ ከሆነም ሁላችንም ነው የምናወራው። ስለ ስራም የምናወራ ከሆነ በቃ በጣም የምንዋደድ ጓደኛሞች ነበርን። እንደዚህ መሆኑ ራሱ እኔ በቃ በጣም ግራ እየገባኝ ነው ያለው እና በጣም ተጨንቅ ያለው። በጣም የምወዳቸው በጣም የምንዋደድ ጓደኛሞች ነን። ምንም ነገር ሲያስፈልገንም ከኛ ያለፈ ምንም ነገር አይኖርም ነበረ እና በቃ እንደዚህ መሆኑ በጣም እያሳሰበኝ ነው ያለው። በጣም የማንለያይ ሰዎች ነበርን፣ የማንለያይ ጓደኛሞች፣ በጣም የምንዋደድ ጓደኛሞች ነበርን። እንደዚህ መሆኑ ግን በቃ እኔ በጣም ግራ እየገባኝ ነው ያለው። እኔ በቃ በጣም ጭንቀት ውስጥ ነው ያለሁት እና እባካችሁ በቃ እርዳታችሁን አድርጉልኝ። እርዳታችን እንግዲህ የምንችለውን ሁላኛ ከማድረግ ወደኋላ የምንልበት ምንም አይነት ነገር የለም። እንደነገርሽኝ አሁን ከዩኒቨርሲቲ ጀምሮ ታወቃላችሁ፣ በጣም የቅርብ ጓደኞችሽ ናቸው ሁለቱም እና እስቲ ግንኙነታቸው ምን ያህል ጊዜው ነው አንድ ላይ ከሆኑ? በቃ ከዩኒቨርሲቲ ውስጥ እንደገባን በቃ ተገናኘን ምናምን ጓደኝነት ፈጠርን። ቀስ በቀስ ደግሞ ይነሱ ፍቅር ውስጥ ገባ ማለት ነው። ፍቅር ጀመሩ። ከዛን ጊዜ ጀምሮ በቃ እንደዛ ሆነ። ከዛ በኋላ ከዩኒቨርሲቲ እንደወጣንም ትንሽ አመት 1-2 አመት በፍቅር ቆይተዋል። ከዛ በኋላ ነው ለመጋባት ወስነው ምናምን ነገር እኛም ሚዜ ተመረጥን፣ ሽማግሌ ተላከ ምናምን። ከዛ በቃ ሰርግ ተደረገ። የሚገርም ሰርግ ነው የተደረገው። በቃ በጣም የሚገርም። ሁለተኛ ሚዜ ነኝ እኔ። አንደኛ ሚዜ ሴቷና አንደኛ ሚዜ ወንዱ አሉ። እነሱም ናቸው የጠፉት ሙሽሮቹና ሁለቱ ሚዜዎች ማለት ነው። እና የሆነ ሰዓት ላይ ወደ እሱ ቤት ነው እየሄድን ያለ ነው ምናምን ነገር። ከዛ የሆነ መታጠፊያ ላይ ስንደርስ በቃ ተሰወሩብን፣ አጣናቸው እና በቃ በጣም ግራ ገባን። እዛው የነበርንበት መታጠፊያው ጋር በደንብ ፈለግናቸው ምናምን። ብቻ በቃ የተሰማኝን ስሜት ልነግርህ አልችልም። በቃ ተሰወሩ፣ የሉም፣ በቃ ጠፉ። ስልክ ብንደውልም አያነሱም። እንዴት ብዬ ልንገር? በቃ ምንም አውቀው ታሪክ የለም። በቃ ከዛን ቀን ጀምሮ አይምሮ ልክ አይደለም። በቃ በጣም ተጨንቅ ያለው ጭንቀት ውስጥ ነው ያለሁት እና እርዳታችሁ ያስፈልገኛል። እንዴት አሁን በመንገድ ላይ ወደ ሰርጉ ቦታ እየሄዳችሁ ነው ይሄ ነገር የተፈጠረው? አዎ ወደ እሱ ቤት እየሄድን ነው። ወደ እሱ ቤት እየወሰደን ባልየው ወደ ባልየው ቤት እየሄድን ነበረ እና በመሀል የሆነ መታጠፊያ ላይ ተሰወሩብን። ግራ ይገባል ይሄ ነገር። እንዴት አንድ ላይ የሄዳችሁ በነበረበት ሰዓት ላይ በአንድ መታጠፊያ ላይ ከታጠፉ በኋላ እናንተ ስትታጠፉ አብሯቸው እነሱ ከፊት የሉም። እንደዛ ነው የፈጠረው። ይሄ ነገር በጣም ግራ ይገባል። አንደኛ ሚዜውና የእሷ የሴቷም አንደኛ ሚዜ አብረው እንደጠፉ ነግረሽኛል። አዎ በቃ ሁለቱም ነው የተሰወሩ። ሙሽሮቹም ሚዜዎቹም አንደኛ ሚዜዎቹ ወንድና ሴቷ የተሰወሩብን እነሱ ናቸው። ኦኬ አንድ መኪና ውስጥ ነበሩ እነሱ? አይደለም፣ ሙሽሮቹ የመጀመሪያ መኪና ውስጥ ነበሩ። አንደኛ ሚዜ ሴቷና አንደኛ ሚዜ ወንዱ ደግሞ ከኋላቸው ነበር። እኛ ደግሞ ከነሱ ኋላ ማለት ነው። ሁለቱ መኪና ነው አንድ ላይ የጠፋው። እንዴት ነው ይሄ ነገር? በቃ ሁሉም ሰው ተጨንቋል። በቃ ሀዘን ውስጥ ነው ያለው። ቤተሰቦቹ በቃ ይበልጥ ከኔ ይልቅ ደግሞ ቤተሰቦቹ በጣም ያሳዝናሉ። በቃ ህይወታቸው ሁላ ምስቅልቅል ወጥቷል እና ምን እንደማደርግ ራሱ በቃ በጣም ግራ ገብቶኛል። አካባቢው ላይ እነሱን ለመፈለግ ሙከራ አላደረጋችሁም?
ማለት አሁን መታጠፊያው ላይ እንደጠፉባችሁ ነግራችሁኛልና ከዛም ራቅ በላቸው መኪና ስለያዙም ሊፈጥንም ይችላል ወይ ቀድማዎቹ ሄደውም ሊሆን ይችላል ወይም ደግሞ ወይ የምታውቂያቸው የነሱ ማለት ከነሱ ጋር የሚጥለኛ የሆነ ሰው አለ። በቃ ምንም ይሄ ፈልገናቸዋል። በጣም ነው ያልፈለግንበት ቦታ የለም። በቃ በደንብ ነው የፈለግናቸው፣ ግን በቃ ልናገኛቸው አልቻልንም። ወዴት እንደተሰወሩ ምንም የምናውቀው ነገር የለም። አሁን እኔ እያሳሰበኝ ያለው የቤተሰቦቻቸው ነው። በቃ እንዴት እየሆኑ እንዳሉ ልነግርህ አልችልም። አይዞሽ እና ተረጋጊ። ደግሞ በሽታ ውስጥ ወድቀዋል። በቃ አይዞሽ፣ ሁሉም ነገር ይስተካከላል። እንግዲህ አንድ ይህን ነገር ጀምረነዋል። ይህን ነገር ደግሞ መፍትሄ ሳናገኝ ምን ተወው አይነት ነገር አይደለም። አታልቅሽ፣ ተረጋጊ። ለሁሉም ነገር መፍትሄ እንሰጣችኋለን። መፍትሄ የሌለው ነገር የለም። እርዳታችሁን አድርጉልን። እኛ አልቻልንም። እኔ ጭንቀት ውስጥ ነው ያለሁት። እኛ የምንችለው ነገር ሁላ በቃ መሞታቸው ነው በእነሱ ጭንቀት። እባካችሁ እርዱን። ችግር የለውም። እኛ የምንችለው ነገር ሁላ ከማድረግ ወደኋላ የምንልበት ምክንያት የለም። በዚህ እንትን ብሎ እስኪ አሁን ለምሳሌ አንዳንድ ጓደኝነት ሲመሰረት ይኖራሉ፣ በመሀል አንዳንድ ነገሮች ይፈጠራሉ ምናምንና ይህም ነገር ከዛ ጋር የተያዘ ነገር ካለው እንትን ለማለት እስኪ ስለ ጓደኝነታችሁ እስኪ አመሰራረት ማለት የት የተገናኛችሁ፣ እንዴት ነው፣ ስንት ብዛታችሁ ስንት ነው የሚለውን ነገር እስኪ ግልጽ አድርግሽ ንገሪ። ያው እንደነገርኩ ከዩኒቨርሲቲ ውስጥ ነው የተገናኘ ነው። ሁላችንም ከዩኒቨርሲቲ ውጭ የትም አንተዋወቅም። ዩኒቨርሲቲ ውስጥ ነው ትውውቃችን። ጓደኝነት የተመሰረተውም ዩኒቨርሲቲ ውስጥ እና በጣም በቃ በጣም የምንቀራረብ ጓደኛሞች ነን እንደነገርኩ እና 6 ነን፣ 3 ወንድ 3 ሴት ነው ጓደኝነታችን ማለት ነው። እና በቃ በጣም ደስ የሚል ጓደኝነት ነው ያለን። በክፉም በደጉም አንድ ላይ ነው የምንሆነው። ማለት እንደዚህ ያጋጥመናል ብዬም አስቤ አላቅም ነበረ። ስንወጣም በቃ ጓደኝነታችን አልተቋረጠም፣ እንደቀጠለ ነው። ከዩኒቨርሲቲም ተመርቀን ስንወጣ እና ስራም ምንም ቢዝነስም ቢሆን በቃ አንድ ላይ ነው እንትን የምንለው የምናከናውነው አንድ ላይ ነው። እና እንደዚህ መፈጠሩ በጣም በቃ በጣም ግራ እያጋባኝ ነው ያለው ለእኔ ራሱ። ማለት አሁን እንዴት መሰለሽ፣ አሁን ለምሳሌ አንዳንድ ጓደኝነቶች ውስጥ ከመሀል አንዳንድ ወጣ ያሉ ጸባይ ያላቸው ጓደኛሞች አሉ። እንደገና የአንዳንድ ደግሞ በአንዳንድ ሰው በባህሪው የአንዳንድ ሰው ስኬት የሚያናደው የአንዳንድ ሰው ደግሞ ደስታ የሚያሳዝነው አይነት ሰዎች አሉና ከእንደዛ አይነት ማለት ከእናንተ ጓደኝነታችሁ ውስጥ ለየት ያለ ባህሪ ያለው ሰው አለ? ምንም በቃ በጣም የምንዋደድ ሰዎች ነን። ምንም አይነት ማንም በማንም አይቀናም። አንደኛው ሲሳካለት አንደኛው ምንም የሚቀናበት ምክንያት የለውም። በቃ እንዳነገርኩ ነው። በጣም የምንዋደድ የምንተሳሰብ አይነት ጓደኛሞች ነን እና በመሀላችን ማንም በቃ በክፉ የሚያስብ ክፉ ነገር የሚያስብ ጓደኛ የለንም በውስጣችን። በቃ ሁላችንም እንተሳሰባለን። በችግራችንም በሀዘናችንም በደስታ ጊዜያችንም በቃ አንድ ላይ ነን እና እንዳልኩ ምንም በቃ በመሀላችን ማንም ክፉ ሰው የለም። በቃ ሁላችንም የምንተሳሰብ አይነት ጓደኛሞች ነን ሁላችንም። እስኪ ግቢ ገብታችሁ ነበረ። በምን ዘርፍ ነበረ ግራጁዌት ያደረጋችሁት? ያው የተለያየ ነው። በእርግጥ ስንማር የነበረው በተለያየ ዘርፍ፣ አንዱ በቢዝነስ በሙዚቃም በምንም ብቻ የተለያየ ጀስት እንትን በስትክክል እንትን እረስቸዋለሁኝ፣ ግን የየራሱ ማለት የተለያየ ነው። እንትናችን የምንማርበት ወይ የተለያየ ነበር። በምሮ አንቺ ግራጁዌት ያደረግሽው? እኔ በሙዚቃ ዘርፍ ነው ስሰራ የነበረው። እና እንግዲህ አሁን እንደነገርሽኝ አንቺ በሙዚቃ ነው የተመረቅሽው እና አሁን እንግዲህ እንደነገርሽኝ በጣም ቅርርባችሁ በጣም እንትን ነው፣ ክሊር የሆነ ጓደኝነት ነው ያላችሁ እና እንዴት አሁን ይህን አልቀርባችሁ ጓደኝነታችሁ የእህትና የወንድም ያህል ነው እንደነገርሽኝ ከሆነና እንዴት የእነሱን ዲፓርትመንት ረሳሽው? አሁን ስለነሱ የትምህርት ዘርፍ ማውራት ትተን ለምንድን ነው ቆይ ወደ እርዳታው ማትገባው? እንድትረዳኝ ነው እኔ እየጠየቅኩ ያለሁት እንጂ የእነሱ እንትን ምን ያደርግልሃል? አሁን እንድረዳሽ እኮ ነው እናቱ። ይኸውልሽ እንድረዳሽ ከአንቺ ነገሮቹ ሙሉ ክሊር አድርጌ እኔ አውቄ ነው ከዛ አንቺን ለመርዳት የምነሳው። ገባሽ?
ያንቺን የውስጡን ነገር ከስር መሰረቱ ነገሮችን ካላወቅናቸው ስንረዳቸውም ሆነ መረጃዎችን ለመሰብሰብ በምናደርገው ሙከራ መሀል ለእኛ ግልጽ የሚውልን ነገር የለም። ምን ያገናኘዋል ከነሱ እነሱ የተማሩበትን እንትን ምን ያገናኘዋል? ስለነሱ ሙሉ የሆነ መረጃ እኛ ለመያዝ ምንም አይደለም። ስለኔ ልታጣራ ነው እንደ መጣሁ ነገርኩህ አይደለ? ስላንቺ የተቸገርኩበትን እየተጨነቅኩ ያለሁበትን ነገር ነገርኩህ አይደለ? ይኸውልሽ ተረጋጊ። እሱን እንድትረዳኝ ነው በቃ የምፈልገው። የምትረዳኝ ከሆነ ስለዚህ ነገር እርዳኝ እንጂ አይመለከትም። ስለኔ ልታጣራ አይደለም የጠራሁህ እኔ። እሺ ችግር የለውም እረዳሻለሁ። ለመረዳትም አንቺ ቃል ገብቼልሽ ነው እዚህ ጋር ቁጭ ያልኩት። ግን አንዳንድ መረጃዎች ከአንቺ መውሰድ ያሉኝ መረጃዎች አሉ፣ ከአንቺ መውሰድ ያለብኝ እነሱን ለማግኘትም ሆነ ለመርዳት መረጃ ያስፈልጋል። ካለ መረጃ ዝም ብዬ ከመሬት ተነስቼ እነሱን ማግኘበት መረጃውን እኮ ነገርኩህ አይደለ እንዴ? የሰርግ ሰዓት ላይ ጠፉ ተሰወሩ እያልኩ ነው። የእነሱ ስራ የተማሩበት እንትን ምን ያደርግላል? ምናልባት ከዛ ጋር የሚያገናኘው ነገር ካለ ምንም ሊገናኝ አይችልም። በቃ የተጋጩ ሰው ካለ በዛ ምንም ማንም አልተጋጫም አልኩህ አይደለ? ነገርኩህ እኮ። እሺ እስኪ ስለነሱ ባሪ ነገር ማለት አንድ ላይ ያሉ ይጋጩ ነበር ምናምን በማላቸው አንዳንድ ጸቦች እነሱ ነበር። ምንም ጸብ የለም በቃ ፍቅር ናቸው አልኩህ። እንዴት ነው ታዲያ ጸብ ቢኖር ለምን ይጋባሉ? አንዳንዴ እንዴት ባለመግባባት አሁን በቤተሰብ ጫናም አሁን ከሆነ እንዴት ነው ቤተሰቦቻችሁ ፈቃደኛ ናቸው? አዎ ሽምግልና ተልኮ እንዲላክ ተደርጎ ነው ሰርጉ የተካሄደው። ሰርጉ የተደረገው ሽምግልና ተልኮ በስነ ስርዓት ፍቃድ ተፈቅዶ ነው የተደረገው። ስለዚህ እንዴት ሳይፈቅዱ እንደዛ ሊሆን ይችላል? አሁን እያልኩ ያለሁት እኮ በቃ ለምን ተሰወሩ? በድንገት እኮ ነው የተሰወሩት። እንዴት እንደዚህ ሊሆን ይችላል? እኔ እሱን እንድትረዳኝ ነው የፈለኩት። ገባህ? እንድታገኝልኝ ጓደኞቼ እንድታገኝልኝ ነው እርዳታ እየጠየቁ ያለሁት እኮ። እሱን እየሞከርን ነው አይደል? ከመረጃ ከአንቺ የተቀበልኩኝ ነው። ከዛ መረጃ ተነስቼ ደግሞ እነሱን ላገኝበት የምችላቸው መንገዶች እኔ እፈጥራለሁ። በቃ የምጠይቀኝ ካለ ሌላ ጥያቄ ጠይቀኝ። ስለተማሩበት ዘርፍ ምናምን ግን እንድጠይቀኝ አልፈልግም። በቃ የምጠይቀኝ ካለ ሌላ ጥያቄ ጠይቀኝ ከፈለክ። ስለሱ የምታውቂያቸው ማለት እንዴት ረሳሹ በሚለው ጥያቄ ነው። ችግር የለውም። እሺ እሱ ማለት እንችላለን። እስኪ ቢዝነስ በምን ቢዝነስ ላይ ነበር አንድ ላይ ወተን ስራዎችን አንድ ላይ ለመስራት ሞክረናል ምናምን ብለሽኝ ነበር። ምን አይነት ቢዝነስ ነበር እየሰራችሁ የነበረው በአንድ ላይ? ቢዝነስ እያልኩ ያለሁት አንድ ላይ እንሰራለን ምናምን እያልኩ ያለሁት አሁን ለምሳሌ እኔ የሆነ ስራ ብፈልግና ለእኔ የሚጠቅመኝን ስራ የሆነ ሰው ቢያገኝልኝ ከጓደኞቼ መሀል ማለት ነው ያ እኔን ጠርቶ ያንን ቢዝነስ ያሰራኛል። ገባህ አይደለ? የሆነ ስራ ካለ እኔም የሆነ ስራ ካገኘው ለአንደኛው ወይ ለእሷ ወይ ለሱ የሚሆን ከሆነ ሄጄ እነሱን አሰራቸዋለሁ። ልክ እንደዚህ አይነት ስራ ነው የምንሰራው እንጂ የሆነ አንድ ስራ ፈጥረን ምናምን አይደለም ስንሰራ የነበረው። የሆነ ስራ ካለ ለእሷ የሚጠቅማት ከሆነ እሷ የምችልበት ከሆነ እሷን ነው የምናሰራት። እሱም እንደዛው ልክ እንደዛ እያደረግን ነበረ የምንሰራው። እናንተ አንድ ሰው የሚያገኘውን ኦፖርቹኒቲ ያ እናንተን ለማስጠቀም ይሞክራሉ። እስኪ ከመሀላችሁ ማለትም ምን ያህል ገንዘብ ታገኛላችሁ በዛ ስራ? ማለትም ከመሀላችሁ በቂ ያልሆነ ገንዘብ ማለትም ከእናንተ የሚያንስ ገቢ ያለው ሰው አለ ማለት ሊኖር ይችላል። አንዱ ከፍ ያለ ገንዘብ ሊያገኝ ይችላል፣ አንዱ መካከለኛ ሊያገኝ ይችላል። ግን በእንደዚህ አይነት መንገድ ምንም ተጋጭተንም አናቅም። ሁሌም ተስማምተን ነው ስራን የምንሰራው። ምንም የሚያጋጨን ነገርም አልነበረም ስለ ገንዘብ ጉዳይ። አሁን ከእናንተ ማለት ትልቅ ማለት ከሁላችሁም ከፍ ያለ ገቢ ያለው ማን ነው? በቃ ማለት ሁልጊዜ ከፍ ያለ ያገኛል ማለት ሳይሆን የሆነ ሰዓት ላይ በጣም ብዙ ብር ያገኛል፣ አንዳንዴ ደግሞ መካከለኛ። የሆነ ተቀያያሪ ነገር ነው የሚሆነው እንጂ ማንም ከማንም ከፍ ያለ እንትን ገንዘብ የሚያገኝበት እንትን አይደለም። አንዳንዴ ከፍ ያለ ገንዘብ ታገኛለህ፣ አንዳንዴ ደግሞ ዝቅ ያለ ገንዘብ ታገኛለህ። በቃ ያን ያህል ተቸግረን አይደለም ስንኖር የነበረው፣ በቂያችን ነበር የምንሰራበት። ቋሚ ስራ ያለው አለ ከእናንተ መሀል? ማለትም አሁንም እሷ ማለትም ሙሽሪት ወይም ሙሽራው ቋሚ ስራ ነበራቸው? አው ሙሽሪቷ በጣም ታዋቂ ጋዜጠኛ ነች። ወንዱ ሙሽራ ደግሞ በቃ በጣም ህዝቡን የሚያገለግል በጣም የተከበረ ዶክተር ነው። ሁለቱ በቃ ቋሚ ስራ ያላቸው ልጆች ነበር። አሁን እንደነገርሽኝ እንግዲህ ሙሽሪት ታዋቂ ጋዜጠኛ ነች ብለሽኛል አይደል? አዎ ጋዜጠኛ ስትሆኝ ደግሞ ብዙ አይነት ነገሮች ይፈጠራሉ። አሁን ብዙ አይነት መረጃዎችን ስለምፈልጊ ብዙ አይነት እንትኖችን ስለምትይ በመሀል ብዙ ሰዎች ጋር አለመግባባቶች ተፈጥሮ ሊሆን ይችላል ነው። እስኪ ከእሷ የተነሳ ማለትም እሷ በቅርቡ የተገጫቸው ምናምን በስራም ቢሆን በሌላም ነገር ሰው አለ ብላ ነግራሽ ታውቃለች? ወይም ምሰራው ነገር ነበር አሁን በቅርቡ የያዘችው ጉዳይ ነበረ? በቃ አለ አይደለ ሁሌ ነው ጋዜጠኝነትን እንደምታውቀው
ሁሌም የሆነ መረጃ ምናምን ልትፈልግ ትችላለህ። ግን በቃ በጣም ጎበዝ ሰው የሚወዳት ከሰው ጋር በጣም የምትግባባ አይነት ጋዜጠኛ ነች እና ማንም የሚጋጫት አይነት ልጅም አይደለች። በጣም ጎበዝ ነች። ከሰው ጋር ተስማምታ ነው ሁሉንም ነገር የምትሰራው እና ማንም እንጃ ያለ አይመስለኝም። በቃ በጣም ጎበዝ ጋዜጠኛ ነች። እሱስ እንዴት ነው ማለት በምን አይነት ዶክተር ነው? አሁን ብዙ አይነት ዶክተር ሲባል አሁን ብዙ አይነት ነገሮች ብዙ አይነት ዶክተሮች አሉ። የአጥንት ስፔሻሊስት አለ፣ የውስጥ ደዌ አለ፣ የልብ አለ፣ ምን አለ። በምን ዘርፍ ላይ ነበር እሱ የሚሰራው? እሱ የሚሰራው ያው የልብ ነው። የልብ ነው እንትን ማለት አሁን ጎበዝ አገልጋይ ነው። ህዝቡን በስርዓት የሚያገለግል ነው። ብቻ በጣም ጎበዝ ነው። በቃ ታታሪ ሰራተኛ ነው። ታታሪ ዶክተር ነው። እነዛ ሁለቱ ልጆችስ ምን ላይ ነበር የሚሰሩት? ሁለቱ ደግሞ ያው እንዳልኩ እንደኛ ነው። የሆነ ቢዝነስ የሆነ ስራ ስናገኝ የምንጠራራ አይነት ሰዎች ነን ነበሩ እንጂ ቋሚ ስራ የላቸውም ሁለቱ። ኦኬ እሺ፣ በጣም ጥሩ። እንደነገርሽኝ በመሀል ላይ ነው የተለያያችሁትና በመኪናዎች መሀል እና አብዛኛው ጊዜ አሁን የሰርግ ፕሮግራሞች ላይ ማለትም የሰርግ መኪና እጀባ ላይ የሙሽሪትም ሆነ የሚዜዎችም ሆነ የአጃቢ መኪናዎች በቅርብ ርቀት ነው የሚሄዱት። ማለትም መንገድ ላይ ይናል ትልቅ ጋፕ የሚፈጠርበት አይነት የአስፋልት እንትን እንኳን መኪና ሙሽራ እንኳን ከመጣ መኪና ቆሞ ምናምን ነው የሚያሳልፈውና ምን ያህል ክፍተት ቢፈጠር ነው መሀላችሁ በዚህ አይነት ቅስፈት ውስጥ መኪና ሊሰለብ የቻለው? ማለት ያን ያህል ጋፕ አልነበረውም የነበርንበት። ግን የሆነ ሰዓት ላይ ሁለቱ ከፊትና ከኋላ የነበረው መኪና ልክ ሲታጠፍ በቃ ስውር ነው ያለብን። እኛ ልክ መጀመሪያ እንትን ላይ ማለት ነው ሳንታጠፍ በፊት የሆነች በቃ ትንሽዬ ጋፕን የነበረው በመሀላችን። ግን በቃ አልገባኝም። እኔ ራሱ እሱ ነው ግራ እየገባኝ ያለው። እንዴት አሁን በቅርብ ርቀት የተከተልሽ ያለው ሰው በድንገት በቃ ልክ መታጠፊያው ጋር ተሰወሩ። በቃ የሉም ጭራሽ። ሁለቱም መኪና ነው የተሰለበው። ሁለቱም መኪና ናቸው የተሰወሩብን እና በቃ እንዴት ምንም በቃ ግራ እየገባኝ ነው ያለው። ምን አይነት ስራ ነው? እንዴት ነው ሆነው? በመሀል ላይ ሄዳችሁ በመሀል የገባ መኪና ነበር መሀላችሁ ወይስ ሰው አቋርጧችሁ ነበር? ወይም ስፓልት ላይ ስቴጃው ምናምን ሰው ለማቋረጥ ምናምን ሊያሻግር ሰው ከገባብሽ ምናምን ትቆሚያለሽ ምናምን እንደዚህ አይነት አጋጣሚዎች ተፈጥረው ነበረ? አዎ የሆነ ሳለ የኛ መኪና ሰዎችን እያሻገረ ነበር፣ እያለፉ ነበረ፣ ቆመን ነበር ልክ እነሱ ሲታጠፉ ማለት ነው። እና በቃ ትንሽ ነው እኮ በቃ ልክ ሰዎቹ እልፍ እንዳሉ ነው የታጠፍነው። ግን በቃ ስውር ነው ያሉት በአንድ ጊዜ እና ማለት ብዙ ሰዓት አልቆማችሁም? ሰው ለማሳለፍ ነው በቃ ሰው ለማሳለፍ ነው። አዎ ይናል ክፍተት የሚፈጠር ደግሞ አይደለም ያ ነገር። እንዴት ነው እስኪ በእነሱ ላይ ጥላቻ ያለው ሰው አለ በአካባቢያችሁ ላይ? አሁን ለምሳሌ በነዋሪዎች በአካባቢው ላይ ስንኖሪ ለምሳሌ አሁን ጎረቤትም አንዳንዴ ብዙ እኛውን ለምሳሌ ብዙ ታሪኮችን እንሰራለን፣ ብዙ ነገሮችን እናጣራለን በእኛና እንደ ጋዜጠኝነት እኔም ብዙ ነገሮችን አይቻለሁና እንዴት ነው አሁን ጎረቤት ላይ ስኖሪ ምናምን ይኖራሉ አንዳንድ ማትግባቢያቸው ሰዎች፣ ግጭት የሚፈጠርባቸው ሁኔታዎች ይኖራሉና እነዛ ነገሮች እንዴት ነው እነሱ በአካባቢያቸው ላይ አልነበራቸውም ወይስ እንዴት ነው? ስለነሱ ቤተሰብስ ምን ያህል ታውቂያለሽ? ያው እንዳልኩ የተከበሩ ቤተሰብ ልጆች ናቸው እነዚህ ልጆች እና በጣም ሰፈር ውስጥም በጣም የሚወደዱ አይነት ልጆች ናቸው። በቃ በጣም የሚወደዱ አይነት ልጆች፣ ቤተሰቦቻቸውም የተከበሩ ናቸው። በጣም ከሰው ጋር የሚግባቡ የሚስማሙ ናቸው። ሰው የሚወዱ በቃ ልነግርህ አልችልም ስለነሱ ቤተሰብ። በጣም ፍቅር የሆኑ ሰዎች ናቸው እና ይሄን ያህል ጠላት ያላቸው በጭራሽ እኔ ብዬ አላስብም። ጠላት አላቸው ብዬ በጭራሽ አላስብም። አባትየውም የባልየውም ቤተሰቦች የሚስትየውም ቤተሰቦች ጥሩ የማህበረሰብ ቅንጅት ነው ያላቸው በአካባቢያቸው በጣም። አዎ እኔ እስከማውቀው ድረስ በጣም በቃ የሚወደዱ አይነት ሰዎች ናቸው። የተከበሩ ሰዎች ናቸው። በቃ ጠላት አላቸው ብዬ በጭራሽ አላስብም። እኔ ማለት ግጭትስ ምናምን በአካባቢው ላይ የተጋጩት ሰው ካለ ምናልባት አሁን እንደዚህ ሰፋ አድርጌ የምጠይቅሽ አይታወቅም። የሆነ ሰዓት ላይ ለምሳሌ በትንሽ ነገርም የተጋጨችው ሰው ቂም ቋጥሮ የሆነ ሰዓት ላይ አንቺ በምታስፈልጊበት ቦታ ላይ ሊያጨናግፍ ይችላል። ገባሽ? እና ከዛ አንጻር ነው ነገሮችን በጣም ዲቴል እየጠየኩሽ ያሉትና ከእነሱ በቤተሰብ እንኳን የሆነ ዙሪያ ላይ ወይ ለየት ያለ ነገር የሚያደርጉት ነገር ካለ አንዳንድ ሰው ጥሩ ስራ ምሳሌ ወደ መጥፎ ቀይሮ እንትን የሚልሽ ነገር አለና እንደዛ ነገርስ እንዴት ነው ማለት ከቤተሰቦቻቸው ጋር ያለው ነገር ቤተሰቦቻቸው ከቤተሰቡ ጋር የሚጣላ ከሆነ ምናምን
ይኖራል። አንዳዚህ በልጅሽ ነው። አንዳንድ ሰው ደግሞ በቀል የሚባል ነገር አለና እንዴት ነው ያ ነገር ላይ ቤተሰቦቻቸው የተጋጩት ነገር የለም ወይ የሚለውን ነገር የምታውቂው ነገር ካለ አንቺ? ማለት እኔ ያን ያህል ዲቴል አላውቅም፣ ግን በጣም ጥሩ ሰዎች እንደሆኑ አውቃለሁ። ስራ ቦታ የሆነ የሚጠላቸው ሰው ሊኖር ይችላል፣ አላውቅም። ብቻ ግን የሚጠሉ አይነት ቤተሰብ አይደሉም፣ በጣም የሚወደዱ ናቸው። ግን የተጋጩት ሰውም ሊኖር ይችላል፣ አላውቅም። በቃ ውስጥ ድረስ በስነስርዓት አላውቅም። ግን በቃ በጣም የሚወደዱ በጣም የተከበሩ በቃ የሚጠሉ አይነት ሰዎች አይደሉም። በቃ ቤተሰቦቻቸው ግን ስራ ቦታ ምናምንም የሆነ ነገር ሊኖር ይችላል፣ አላውቅም። ግን በቃ ስለነሱ ጥሩነት ግን አውቃለሁ። በቃ ሰፈር ውስጥም ምንም በቃ ሁሉም ሰው በጣም ይወዳቸዋል እንጂ ስራ ቦታ ላይ አላውቅም። ስራ ቦታ ላይ ሊሆን ይችላል። ኦኬ ትክክል ነሽ። አሁን በአካባቢው ላይ ተወዳጅ ሰዎች ከሆኑም የጥላት መምጫ አይታወቅምና አንዳንዴ በብዙ ቦታዎች ላይ ብዙ ቅሬታ የሚያስነሱ ነገሮች ይኖራሉና አንዳንዴ አሁን ስራ ቦታ ላይም የሆኑ ነገሮች አሁን አንቺ መጥፎ ነገር ብለሽ ማታስቢያቸው ነገሮች ሰው ያን ነገር በመጥፎ ወስዶ አንቺን ሊያጠቃ የሚችልበት ነገር ይኖራልና አሁን እንደነገርሽኝ እሷ ጋዜጠኛ ነች፣ እውቅ ጋዜጠኛ ነች እና አሁን ጋዜጠኛ ሆና አሁን አዳዲስ ጋዜጠኞች አብዛኛው ጊዜ እድል አይሰጣቸውም። ማለት እንደዚህ አይነት እንደነ እሷን ታዋቂ እንደመሆኗ መጠን የእሷን ያህል እድል የሚሰጣት አይነት ጋዜጠኛ አትኖርም። ለምን አዲስ ጋዜጠኞች ሲመጡ ብዙ እድል አይሰጣቸውም። ገባሽ? እና ከዛ አንጻር እስኪ ማለት ስራ ቦታ ላይ እሷ ከእንደዚህ አይነት አንጻር ያለባት ነገር ግጭት ያለባት ሰው አለ ወይስ እሷ ላይ የሆነ ጥሩ ግንኙነት የሌላት ሰው አለ ከስራ ቦታ ላይ? ማለት እንዳልኩ ነው። በጣም ጥሩ ሰው ነች፣ በጣም የምትግባባ አይነት ሰው ነች እና አዳዲስ እንዳልከው ጋዜጠኞችም እንደዚህ የሚያደርጉ አይነት ሰዎች አይደሉም። ምክንያቱም በጣም ታበረታታለች አዳዲስ ጋዜጠኞችን። መቼም ተስፋ እንዳይቆርጡ ትነግራቸዋለች። በደንብ ነው የምትነግራቸው እና እንደዚህ ያደርጋሉ ብዬ አላቅም። ብቻ ሊያደርጉ እኮ ይችላሉ፣ አይታወቅም የሰው ነገር። ግን በጣም ጥሩ ሰው ነች፣ ታበረታታችኋለች። በቃ ተስፋ እንዳትቆርጡ እንደዚህ ነው ምናምን ብላ በደንብ ትመክራችኋለች፣ ትነግራችኋለች በፍቅር ማለት ነው። እና እንደዚህ ያደርጋሉ ብዬ አላስብም እኔ። እና እንግዲህ በባልየው ጋር በኩልስ በስራው በኩል የተፈጠ ማለት ጥላቻ ያለው ሰው አለ? የተጣላው ሰው ካለ በመሃል? እንደነገርኩ በጣም ጥሩ ሰው ነው ማለት ያለ አይመስለኝም። እንደነገርኩ በጣም ጥሩ ሰው፣ በስርዓት ስራውን የሚሰራ ጥሩ አገልጋይ ነው እና አላቅም፣ ሊኖር እኮ ይችላል የሰውን ባህሪ በስነ ስርዓት አላቅም። ግን በቃ አለ አይደለ በጣም ጥሩ ሰው ከመሆኑ የተነሳ አለ ብዬ አላስብም እኔ እና ለዛ ነው እንግዲህ በሁለቱም በኩል በስራቸው በኩል ንጹህና ክሊር ነገር እንዳለ ነው የነገርሽኝ። እስኪ ማለት በግቢ ኑሯችሁ ውስጥ ማለትም ግቢ ትምህርታችሁን በምትከታተሉበት ሰዓት ላይ ግቢ ላይ አሁን ብዙ ነገሮች አሉ። አብሮ ስትኖሪ ብዙ ነገር አለ። አብረሽ ትበያለሽ፣ አብረሽ ትኖሪያለሽ፣ የመዝናናት ብዙ ነገሮች ይኖራሉና ከዛ አንጻር አሁን በተለይ በሴት በኩል ላይ ወደድኩሽ፣ አፈቀርኩሽ የሚል ብዙ ሰው ይመጣል። በተለይ ዩኒቨርሲቲ በምገቢበት ሰዓት ላይ ብዙ እንደዚህ አይነት ነገሮች ግንኙነቶች ይመጣሉ በወንድም በሴትም በኩል እና እንዴት ነው እነሱስ ከግንኙነት ላይ ያሉ የሚሆን ከዛ በፊትም እንደዚህ ሲያወሩ ሰምተሽ አታውቂም? ማለት የሚያስቸግራቸው ሰው ወደድኩ አፈቀርኩ የሚል ሰው መጥቶ ያውቃል ወይስ እንዴት ነው? አለ እሷንም የሚጠይቃት ሰው አይጠፋም ምናምን ነገር፣ እሱንም እንደዛው ማለት ነው። ግን ሁለቱ ፍቅር ውስጥ ስለነበሩ ምንም አይነት የፍቅር ጥያቄን የሚያስተናግዱ አይነት ሰዎች አይደሉም እንጂ ነበረ በቃ የሚወዳቸው ምናምን ነገር ለፍቅር የሚጠይቃቸው ምናምን አለ ሞልቷል። ግን ሁለቱ የፍቅር ግንኙነት ውስጥ ስለጀመሩ ያንን ጥያቄ ከምንም አልቆጠሩትም። እና እንዴት ነው አሁን ለምሳሌ አንዳንድ ሰው ሲያፈቅር አይኑን ጨፍኖ ነው ይባላል እና እንዴት ነው አሁን በጣም ገግሞ እንደዚህ በጣም እሷን ያስቸገራት ወይም ለዚህ ነገር አሁን አስተዋጽኦ ማድረግ የሚችል አይነት ፍቅር በሰዓቱ ተፈጥሮ ነበር በሁለቱም በኩል ማለትም ሁለቱ ግንኙነት ከጀመሩ በኋላ አፈቀርኩሽ እያለ ወይም አፈቀርኩክ እያለች በጣም ይናል ጫና የምታደርግበት ወይም የምታደርግባት አይነት እንትን ነበር ማለት ሁለቱ ፍቅር ውስጥ እንዳሉ ያላወቀ ሰው እንደዛ የሚያደርግ አይጠፋም። በእርግጥ ግን ሁለቱ ፍቅረኛሞች እንደሆኑ በሚያውቁ ሰዓት ግን በቃ ይተውታል፣ ተስፋ ይቆርጣሉ እንጂ ያን ያህል የሚያስጨንቅ አይነት ሰው አልነበራቸውም።
እና ለዚህ ነገር ላይ አስተዋጽኦ ሊያደርግ የሚችል አይነት ሰው የላቸው። አፈቀርኩሽ ወይም አፈቀርኩ እያለ የሚመጣ ሰው ነበረ በሰዓቱ? አው ያው ዩኒቨርሲቲ ውስጥ እንደዚህ አይነት ነገር አይጠፋም። እሷንም የሚወዳት እሱንም የሚወደው ሰው አይጠፋም፣ የሚጠይቅም አይጠፋም። ግን ሁለቱ ፍቅር እንደጀመሩ ፍቅረኛሞች እንደሆኑ ባወቁ ሰዓት ግን በቃ ይተውታል፣ ያንን ጥያቄያቸውን ያቆማሉ። እንዴት ነው ማለት የዛ ነገር ተጽዕኖ? ማለትም አንዳንድ ሰው በጣም ጫን ማለት ይወዳልና እንዴት ነው እዚህ ነገር ላይ አስተዋጽኦ ማድረግ ማለትም እጁ ያለበት ሰው አለ ብለሽ ታስቢያለሽ? ይሄናል ጫን ሁለቱንም የሚላቸው ሰው መጀመሪያ ባለማወቅ ወይም ደግሞ ሁለቱ ፍቅር እንደጀመሩ የማያውቅ ምናምን ሰው ከሆነ እንደዚህ አይነት ነገር ነበረ። ግን ሁለቱ ፍቅረኛሞች እንደሆኑ ምናምን ካወቁ በኋላ ግን እንደዚህ የማስጨነቅ ምናምን ነገር የለባቸውም እና ሁሉም ትቷቸው ነበረ። በቃ በጣም አስተዋጽኦ የሚያደርግ ሰው የለም ይሄናል እዚህ ነገር ላይ ብለሽ ታስቢያለሽ? ኦኬ እስኪ ወደ መኪናው እንምጣና እስኪ አሁን ለምሳሌ የሰርግ ፕሮግራሞች ላይ ምናምን ብዙ ጊዜ ኃላፊነቶች ትወስጃለሽ። አንዳንድ ሰው የድግሱን ሊሆን ይችላል፣ አንዳንድ ሰው ነገሮችን የማስተካከል አይነት ነገር ሊሆን ይችላል። እና እንዴት ነው አሁን የመኪናውን ማለትም መኪና የማዘጋጀቱን አሁን ለምሳሌ መኪናዎች በኪራይ ሊመጣ ይችላል፣ በውሰት ወይ የጓደኛ መኪና ወይ ከምትሰሪበት ቦታም የድርጅት መኪና ሊመጣ ይችላል። እና እንዴት መኪኖቹ ከየት ነው የሚመጡት? እና የመኪኖቹንስ የማስተካከል ሁኔታዎችን ማን ነው ኃላፊነቱን የወሰደው? ያው መኪኖቹ ኪራይ ናቸው። ይሄንን ኃላፊነት የሚወስዱት ደግሞ አንደኛ ሚዜዎቹና ሁለተኛ ሚዜ ወንዱ ነበር። እነሱ ናቸው ሙሉ ኃላፊነቱን ወስደው መኪናውን የሚያመጡት ሁሉንም ነገር ኃላፊነት ወስደው ሲያከናውኑት የነበሩት ሰርጉን አንደኛ ሚዜዎችና ከኔ ጋር የነበረው ሁለተኛ ሚዜ ነው። ኦኬ መኪናዎቹ አሁን ለምሳሌ ስትከራይ ምስቲ አንዳንዴ ሹፌር ራስሽም ሆነሽ ሊሆን ይችላል። እንደገና ከነ ሹፌርም ደግሞ ኪራይ ልትወስጂ ትችላለሽ። እና ሹፌሩ በሰዓቱ ማን ነበረ? ማለትም መኪናውን የሚነዳው ሰው ይላል አስተዋጽኦ አለ። ማለትም ከልምድ አንጻር ልምድ ያለው ሰው እንደዚህ ሰርጎችን አብዛኛው ጊዜ የሚያጅብ ሰው ምናምን ያውቀዋል ምን አይነት ርቀት ሊኖራቸው እንደሚገባ፣ እንዴት መኪኖቹን ድራይቭ ማድረግ እንዳለበት ያውቃልና እንዴት ነው ያን ነገርስ ማን ያስተካከለው? እነሱ ናቸው ብለሽኛልና ሰዎቹ ማን ናቸው የሚነዱት? ያው እንደነገርኩ ኃላፊነቱን የሚወስዱት አንደኛ ሚዜዎችና ከኔ ጋር የነበረው ነው ብያለሁ። እና ሹፌሩንም ምናምንም የሚያመጡት እነሱ ናቸው። በቃ ሹፌር ራሳቸው ናቸው። መኪናውንም ሁሉንም ነገር ራሳቸው ናቸው ኃላፊነት የወሰዱት። ሹፌሮቹ ምናምን እነሱ ናቸው ያመጡት። ሹፌሩን ታውቁታላችሁ እናንተ? ማለት አንቺ ታውቂያለሽ? እኔ አላውቀውም። በቃ እነሱ በኃላፊነት ስለሆነ ያመጧቸው። እኔ ከዚህ በፊት አላውቃቸውም እነሱ። ኦኬ ይህ ነገር ታዲያ እዚህ ነገር ላይ አስተዋጽኦ አለው ብለሽ አታስቢ? ማለትም ሹፌሮቹ ማታውቋቸው ከሆነ ምናምን ሹፌሮቹ እንደዚህ አይነት ነገር አሁን ለምሳሌ አንዳንድ ሰው ዶክተር ነው ወይም ጋዜጠኛ ነች ሲባል ብዙ ማለት ሀብታም ምናምን ነው የሚመስሏቸው እና ለገንዘብ ብለው እንደዚህ ያደረጉ ምናምን የምትይው ማለት የምትጠራጠሪው ከሹፌሮቹ ጠርጠር ያለ ባህሪ ያየሽበት ሰው አለ? ያው እንደነገርኩ ሹፌሮቹንም አላውቃቸውም። እነሱ ናቸው ኃላፊነት የሚወስዱት። ምናልባት ከኔ ጋር የነበረው ሁለተኛ ሚዜ ሊያውቅ ይችላል እንጂ እኔ ምንም የማውቀው ነገር፣ ምክንያቱም እነሱ ናቸው ኃላፊነቱን የወሰዱት። ሹፌሩንም መኪናዎቹንም ሙሉ ኃላፊነት የሰርጉን ሲወስዱ የነበሩት እነሱ ስለሆኑ እኔ ስለ ሹፌሮቹንም አላውቃቸውም ከዚህ በፊት። በቃ እነሱ ናቸው ያመጧቸው። እሺ እንግዲህ ሰርግ ላይ ብዙ ነገሮች አሉ። አሁን እንደነገርኩሽ ኃላፊነት ማለት የሹፌሩና የመኪናውን ነገር ደግሞ እነሱ ነው የወሰዱት እና አሁን ከዚህ መንጭ እንዳናገኝም እንግዲህ እነሱም የሉም አካባቢው ላይ ነገሽ። እስኪ ማለት ሰርግ አሁን ሲታሰብ ብዙ ነገሮች አሉ እና ከነሱ መሀል ደግሞ ከሰርግ በፊት የሚኖሩ አንዳንድ ፕሮግራሞች ናቸው። የሚዜዎች ዝግጅት ሊሆን ይችላል። አንድ ላይ ተሰብስበሽ ብዙ ነገሮች ይኖራል። ስለ አለባበስ ታወራላችሁ፣ ስለ ብዙ ነገር ተገናኝታችሁ የምታወሩበት ነገር አለና አንዳንዴ እንዴት መሰለሽ አሁን ለምሳሌ ተጓጉና የሆነ ነገር በመሀል ላይ የሆነ ከሰው መለየት ከቤተሰብ መለየትሽ ምናምን ስታስቢ የሆነ የሚከፋሽ ነገር አለና በሙሽሪት ወይ በሙሽራው በኩል ያ ነገር እንዴት ነው ማለት ተከፍተው ነበር በሰዓቱ ወይም ቅሬታ ያነበረ በፊታቸው ላይ የሆነ የሚታይ ነገር ነበረ? ማለት እነሱ እኮ ህፃናት አይደሉም፣ በጣም ማለት ትልልቅ ሰዎች ናቸው እና ፈቅደው ፈልገው ያደረጉት ነገር ነው። እንዴት ሊከፋቸው ይችላል ብለህ ታስባለህ እንዴ? ማለት እንዴት መሰለሽ አሁን ለምሳሌ አሁን ሚዜዎቹም ሊሆኑ ይችላሉ። አሁን
አንዳንዴ ሴትም ወንድም ካገባ አያገኝም ካገኘ አያገኘኝም በሚል አይነት ነገር እንዴ ቀር ያለው ነገር አለ ወይስ አንቺ ጋር እንዴት ነበር? ምንድነው እየጠየቀኝ ያለው? ሚዜዎቹ ማለት አሁን ለምሳሌ እንዴ መሰለሽ አንቺ አሁን በሰርጉ ላይ ነበርሽ አስተዋጽኦ ምን ነበር? ሚዜነት ነው። ሚዜ ነኝ። እንዴ ነበር ማለት የምታሳልፉት ነገር ከዋዜማው ቀን እንግዲህ ዝግጅት ይኖራል የሆነ ፕሮግራም ተዘጋጅቶ ነው የዛ ሰዓት ላይ እንዴት ነው አሁን በሰዓቱ ከሚዜዎቻችሁ ውስጥ ማለትም የጠፋችሁ ሚዜ አለ የጠፋውም አለ አንቺም አለሽ እና እንዴት ነበር የነበራችሁ ነገር ማለት ከእናንተ ማለት አሁን የሆነ ቅሬታ የነበረው ሰው ነበር? አልገባኝም። ቆይ ምንድነው ለመጠየቅ ይፈለከው? ምን ማለት ነው ቅሬታ ምናምን ነገር? ማለት አንቺ ቅሬታ ነበር በሰርጉ ላይ ቅሬታ ነበረሽ አንቺ ማለት? ምን ማለት ነው? በጣም የብዙ አመታት ጓደኛሞች ነን እያልኩ እኮ ነው። እንዴት እንደዚህ ትጠይቀኛለህ አንተ? ተረጋጊና መልሽ። ምንድነው ተረጋጊ ማለት? አይታወቅም። ጤነኛ አይደለም እንዳንተ። ስለጠቆምሽም ብቻ አንቺ ትክክል ነሽ ማለት አይደለም። ዞር በልልኝ ከፊቴ። አንቺ ማለት ነው የብዙ አመት ጓደኞቼ እንደዚህ አርጋችኋል ብለህ አንቺ ስለጠቆምሽ ብቻ ትክክል ነሽ ማለት አይደለም። ገባሻ? እኛ ስንት ልትረዳኝ ከመጣክ እርዳኝ፣ አለበለዚያ ግን ቀጥ ብለህ ዞር ውጣልኝ። ቁጭና በትክክል አዋሪ። አላወራህም። እንድረዳሽ ከፈለግሽ እንዴት እንደዚህ ትናገራችኋለህ? ይኸውልሽ እየጠየቅኩሽ ነው። አሁን በቃ ምንም ነገር ማውራት አልፈልግም። ዞር በልልኝ። አንቺም አንድ ተጠርጣሪ ልትሆኚ ትለሽ። ለዛ የምጠይቅሽን ነገር ብቻ መልሽ። ጭራሽ እኔን እንትን ትለኛለህ። ሂድ ውጣ፣ ከፈለግሽ ሂድ ውጣ። በቃ ምንም ነገር አልመልስም። ይኸውልሽ እንደዚህ ማድረግሽ ራሱ አንቺ ላይ ሌላ ተጠርጣሪ እንድናደርግ ነው የሚያደርገው። ሰማኛለህ? ልትረዳኝ ከመጣክ እርዳኝ፣ አለበለዚያ ግን ውጣልኝ። በቃ ቀጥ ብለህ እንዴት እንደዚህ ትናገራችኋለህ ጓደኞቼ? እነሱም ሆኖ አንቺ ላይ እምነት ሊኖረን አይችልም። አንቺም ሆንሽ እነሱ ይሄን ነገር አድርጋችሁት መሆኑን አልገባኝም። ምንድነው ሙሽሮቹ በሰዓት ምን እየደረሰባቸው እንደሆነ አናውቅም። ገባሽ? ለዛ ነገር መልስ እስክናገኝ ድረስ ሁሉንም ጥያቄዎች መጠየቅ ነው። እርዳኝ፣ አለበለዚያ ግን ዞር በልልኝ። በቃ ሂድ ውጣ። ይኸውልሽ በቃ ምንም ወሬ እንድታወራ አልፈቅድልህም ከዚህ ሰዓት በኋላ። እንድረዳሽ ከፈለግሽ ተረጋጊና መልሶችን ስጪኝ። ምንም መልስ አልሰጠም ከዚህ በኋላ። ቀጥ ብለህ እሺ በቃ አስፈላጊውን ጥያቄ ብቻ ጠይቅሻለሁ። ተረጋጊና መልሽ። ይኸውልሽ እነሱ በዚህ ሰዓት ምን እየደረሰባቸው እንደሆነ አናውቅም። እንደዚህ ብለህ ምትጠረጥረኝ ብዙ ጊዜ እንደዚህ ጠቋሚዎች ይመጡና ከጠቆሙ በኋላ ብዙ ነገሮች ይፈጠራሉ። ይኸውልሽ ተረጋጊና መልሽ። ብዙ ጊዜ ስለሚያጋጥመን ነው እንደዚህ ተጎጂ ወይም ተበዳይ ሆነው ይመጡና ለምን ሁሉን ነገር ተጓደኞቼን አትፈልግልኝም? እኮ ስለመፈለግ ይኸውልሽ እየነገርኩሽ ነው። ብዙ ጊዜ እንደዚህ ሆነ ይመጡና መጨረሻ ላይ እነሱ ጎጂ ሆነ እናገኛቸዋለን። እና ከዛ አንጻር ነው አንቺን ጓደኞቼን እንደዚህ አትበላቸው። በቃ በጣም ጥሩ ሰዎች ናቸው። ለምን አትረዳኝም? ቆይ ለምን ጓደኞቼን አታገኝልኝም? እሺ በቃ ተረጋጊና እባክሽ አንዴ ተረጋጊና ሁሉን ነገር እናስተካክላለን። ይሄን የጠየኩበት ምክንያት ነገርኩሽኝ። ብዙ ጊዜ እኛ ጋር ተበዳይ ብዙ በደል እንደደረሰባቸው ሆነ ይመጡና መጨረሻ ላይ የሁሉም ነገር ጠንሳሽ እነሱ ሆነ እናገኛቸዋለን። እና ከዛ አንጻር ነው አንቺንም እንደዚህ ልጠይቅሽ የቻልኩት። ይገባኛል፣ ጓደኞችሽ ናቸው ይሄ ነገር የተፈጠረባቸው ተጎጆች ቤተሰቦቻቸው አንቺ ላይ ኃላፊነት ይኖርብሻል። ይገባኛል። እና ከዛ ነገር አንጻር ነው ይሄን ነገር ልጠይቅሽ የቻልኩት። እነሱ ላይ ያየሽው ምልክት የለም? ቅሬታ አለ ብለሽ አታስቢም እነሱ ላይ? ቆይ ለምንድን ነው ማትሰማኝ? እነዚህ የብዙ አመት ጓደኞቼ ናቸው። በቃ ከዚህ በላይ ጥያቄ አትጠይቀኝ። በቃኝ፣ ሰምተኛል? እርዳታህን በቃ እፈልጋለሁ አልኩ። እርዳኝ፣ ጓደኞቼን አግኝልኝ። ከዚህ በላይ ግን ጥያቄህን ማስተናገድ አልፈልግም። በቃ እሺ፣ እኛ እኔም ሆነ ባልደረቦቼ አስፈላጊውን ማለትም የሚከፈለውን ነገር ከፍለን የዚህን ነገር ምን እንደተፈጠረ ማን ይህን ነገር እንዳደረገው ለሁሉም ነገር መፍትሄ ለመስጠት የአቅማችንን እንሞክራለን። ለዚህም እንግዲህ ማድረግ ያለብንም ከህግ አካላትም ጋር በመተባበር ሁሉን ነገር መፍትሄ ለመስጠት እንሞክራለን። እንግዲህ ውድ ተመልካቾቻችን ሁሉን ነገር እንደተመለከታችሁት ነው። እዚህ ጋር ብዙ ነገሮች ተነስተዋል፣ ብዙ ጥያቄዎች ተነስተዋል። ለሱም ነገሮች እንግዲህ መልስ ያገኘነውም ያላገኘንበትም መንገድ አለ። እሱን ነገሮች ደግሞ እኛ በራሳችንም ሆነ ከህግ አካላትም ጋር በመተባበር የምናጣራቸው ነገሮች ይኖራሉ። እንግዲህ ከዚህ በኋላ የሚኖረን ደግሞ ክትትሎች አብራችሁን ሆናችሁ ሁሉን ነገር እንድትከታተሉ በአክብሮት እንጋብዛችኋለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። እናመሰግናለን።